ኦልሞስት በዚህ 4 አመታት ውስጥ ነው እንደዚህ አይነት ጂ+ ቪላዎች አፓርትመንቶችን ሰርተን የጨረስነውና አሁን ላይ ነዋሪዎች ገብተው እየኖሩበት ይገኛል። እንደምታዩ ቪላ ቤቶች ላይ ነዋሪዎች ገብተዋል። ያው ከተማችን ውስጥ እንግዲህ እንደዚህ አይነት ቪላ እንግዲህ አጋጥሞሽ ያውቃል ብዬ አላስብም። ብቸኛ ይመስለኛል ፊሶን ሪል ስቴት ባጭር ጊዜ ውስጥ እንደዚህ አይነት ቪላዎች አልተለመዱም። ልክ ነሽ። ያው የውጪውን እና ሞደርኑ የሆነ ረጅም አመት ደንበኞች ሲኖሩበት እንግዲህ የማይሰለች አይነት በዋነኝነት ደግሞ መሰረታዊ የሆኑ ነገሮች አሉ። እንግዲህ እንደምታዩ የአስፋልት ስራ ጨርሰናል። ተጨማሪ ደግሞ የውሃ የማብራት ስራዎች በሙሉ አልቀው ሀቢታብል ሆኗል ማለት ነው። ለዚህ ለ340 ካሬው የ50% የባንክ ኦፕሽን አዘጋጅተናል። ኦኬ። ስለዚህ የዚህ ቤት ዋጋ 50% ዲፖዚት ካረጉ በኋላ በራሳችን መንገድ ነው 50%ን እኛ አሬንጅ የምናደርግላቸው። በካሽ ለሚከፍል ደግሞ ተጨማሪ የሆኑ ዲስካውንቶችን አዘጋጅተናል። ለኢንቨስትመንትም ወደ ላጤዎች ለሚፈልጉ ሰዎች በ40 ካሬ ጀምሮ ስቱዲዮ ቤቶች እዚህ ኮምፓውንድ ውስጥ ይገኛሉ። ይሄን ባለ 3 መኝታ ዛሬ ላይ መግዛት ለሚፈልግ ሰው እስከ 1 ሚሊዮን ብር ዲስካውንት እናደርጋለን 100% ለሚከፍል። አሁን ላይ እጃችን ላይ የያዝናቸው ስቶኮች በጣም ትንሽ ናቸው። ደንበኞች በጊዜ መጥተው ይሄንን ቤት እንዲገዙ ነው ሪኮመንድ የምናደርገው። ሰላም ውድ የማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? እንግዲህ ዛሬ በከተማችን ውስጥ በአይነቱ ለየት ያለ ኮምፓውንድ እንዲሁም ደግሞ 100% ተጠናቆለት ቪላም አፓርትመንትም የምትፈልጉ ከሆነ ትልቅ አማራጭ ይዞልን የቀረበ አንድ ሪል ስቴት አለ። ወደዛ ጎራ ብለን እንገኛለን። እስቲ ውስጥ ያለውን ነገር እናያለን። አብራችሁን ቆዩ። ሰላም እንኳን ደህና መጣሽ። እንኳን ደህና ቆየሽ። እሺ እንግዲህ ዛሬ ወደ እናንተ ነው ጎራ ብለን የተገኘነው። እስቲ ከዛ በፊት ግን ስምሽንና የስራ ድርሻሽን አስታውቂልኝ። እሺ እኔ ሊንዳ እባላለሁ። በዚህ ፊሶን ሪል ስቴት ውስጥ ደግሞ የሽያጭ አማካሪ ነኝ። ዛሬ እንግዲህ ወደ ልዩ ከተማችን መተሻል። ብዙ የምናያቸው ቤቶች አሉ። በጣም ጥሩ። እንግዲህ ከየትኛውን ጀምር? እንግዲህ አሁን ካለንበት ብንጀምር የሚሻል ይመስለኛል። ይሄ በጣም ብዙ ሰዎች የሚወዱት ትልቁ ሌክዠሪ ጂ+2 ቪላችን ነው። እንግዲህ አሁን ከተማችን ውስጥ ቪላ ቤቶች በጣም እየጠበቡ መጥተዋል። ብዙ የሚሰሩት አፓርትመንት ነው። ፊሶን ሪል ስቴት እንግዲህ አሁን በልዩነት ቪላ ቤቶችን አካቶ አፓርትመንቶችንም ጨምሮ እየሸጥን እንገኛለን። በጣም ጥሩ። ይሄ 340 ካሬ ላይ ያረፈ ጂ+2 ቪላችን ነው። ውስጡን ገብተን ደግሞ በደንብ ያለውን ነገር እናያለን። ደስ ይለኛል። ከግቢው ስንጀምር እንደምታየው ይሄ ኦልሞስት ከ3 መኪና በላይ ማቆም ይችላል። ሰፊ ፓርኪንግ ኤሪያ ያላቸው በሁለት ሳይድ በኩል ነው ጋርደን ኤሪያውን የሚያዘጋጀ ነውና በጣም ሰፊና ለቀቅ ያለ ግቢ ነው የሚኖራቸው። ከጀርባ ደግሞ የሰራተኛ ክፍል፣ ላውንደሪ፣ ስቶር፣ ትራዲሽናል ኪችን አለው። ሰፊ የሆነ ስፔስም አዘጋጅተንላቸዋል። ሰኪውርድ የሆነ ኮምፓውንድ ነው። ውስጡን ደግሞ በደንብ ገብተን እናያለን። እሺ ሌክዠሪ ቪላችን እንግዲህ ያው እንደገባ እንደዚህ ሰፊ የሆነ ደግሞ ኮሪደር አለው። በዚህኛው ሳይድ ላይ እንደ ኦፊስ ወይም ደግሞ ግራውንድ ላይ ማረፍ ለሚፈልግ ሰው ሰፊ የሆነ ግራውንድ ላይ አንድ ክፍል እናገኛለን። በጣም ያምራል። ከዛ ወደዚህ ስንመለስ እችኛዋ እንደ ሚኒ ሳሎን ናት። ፋሚሊ ሩም ማሳለፊያ ማለት ነው። ዋና ሳሎናችን ላይ ነው። ገና ሌላ ሳሎን አለ። ሰው እንደምታየው በሁለት ሳይድ በኩል በጣም ቆንጆ ቬንቲሌሽን እንዲያገኝ ሰፊ የሆነ ላይት እንዲያገኝ በዚህ መልኩ ነው የተሰራው። ፊኒሺንጉ በምታየው ደረጃ እንደዚህ ፉል ፊኒሽድ አድርገን ነው ቤቱን የምናስረክበው ማለት ነው። ደንበኛ ፉል ፊኒሽድ ለሚፈልግ ነው ፉል ፊኒሽድ የምታደርጉት ወይስ የእናንተ የምታስረክቡበት ወይ ነው? ጥሩ። አሁን ላይ ቪላዎቹን በዚህ ደረጃ ነው እያስረከብን ያለ ነው። ኤክሰፕት ኪችን እና ክሎዜት ራሳቸው ደንበኞች ናቸው መጥተው የራሳቸውን ፍላጎት መግጠም የሚችሉት። እኛ ግን በዚህ ደረጃ ላይቲንጎቹን እንደምታዩ ውስጥ ለውስጥ ያሉ ሴራሚክ የውስጥ ለውስጥ በሮችን ሁሉን ነገር ጨርሰን ነው ቤቱን የምናስረክበው። እንዴት አገኘሽ? በጣም ያምራል። በጣም ደስ ይላል። እዚህ ጋር አንድ ኮመን የምናገኛት የግራውንድ ላይ ባዝሩም አለች። ይሄ ትራዲሽናል ኪችናችን ነው። በዚህ ጋር በኩል ስቶር አለ። ወደ ጓሮ ደግሞ እንደዚህ ቅድም እየነገርኩሽ ነበር ከትራዲሽናል ኪችን፣ ላውንደሪ፣ ስቶር በዚህ በኩል ሰፊ የሆነ ስፔስ እንደዚህ ለቀንላቸው አዘጋጅተናል ማለት ነው። የየራሳቸው በጣም አሪፍ የሜሷ ሩም ነው። ይሄ ደግሞ የራሷ የሆነ ባዝሩም አለ ማለት ነው። በጣም ደስ ይላል። በጣም ያምራል። እንግዲህ ደረጃው ራሱ ሰፋ ያለ ነው። በጣም ለቀቅ ያለ ነው። ሰፋ ተደርጎ ጥሩ ግራናይት ነው የተሰራው። ወደ ዋናው ሳሎናችን መተናል። ይሄ በጣም ሰፊውና ትልቁ ሳሎናችን ነው። እንዴት አገኘሽ? በጣም ያምራል። ይሄ የሶፋ ኤሪያችን ነው።
በዛ በኩል ሰፊ የዳይኒንግ ቴብል ኤሪያችን እናገኛለን። እንደምታዩ ደግሞ ሰፋፊ ባልከኒ ያላቸው እዚህ ቤት ውስጥ እዚህ ጋር ወጥተው ልጆች ፋሚሊ በደንብ መጫወትም ቁርስ ምናምን ማሳለፍ ይችላሉ። ምክንያቱም በጣም ሰፊ ስለሆነ ቪው ራሱ ወደ ግቢው ነው ማለት ነው። ወደ ግቢው ነው የሚያሳየው። በጣም ያምራል። አትክልቱንም እንግዲህ እንደዚህ አልመተነዋል። በጣም ያምራል። ደስ የሚል እይታ ነው ያለው። እንግዲህ ይሄ ሞደርን ኪችናችን ነው። የቀደሙ ዝግ ነው ያልሽኝ አይደለ? ያኛው ትራዲሽናል ኪችን ነው ግራውንድ ላይ የምናገኘው። ይሄ ሞደርኑ ነው። እሱም በዚህኛው በኩል ሰፊ የሆነ ላይቲንግ ያገኛል። ተጨማሪ ደግሞ ሰፊ የሆነ ባልከኒ ያለው ማለት ነው። ይሄ አንደኛው አክሰስ እንትናችን ነው። ሜድሷ በዚህ ጋር መጠቀም ትችላለች። ተጨማሪ ጌት አለው ማለት ነው በዚህ በኩል። ይሄኛው ኮመን ባዝሩማችን ነው። በዚህ ደረጃ ነው ፉል ፊኒሽድ አድርገን የምንሰጣቸው ማለት ነው። በጣም ያምራል። ይሄ ገስት ሩማችን ነው። እንግዳ እዚህ ማረፍ ቢፈልግ ከነ ሙሉ ባዝሩሙ ለገስት ሩም ሌላ ተጨማሪ ባዝሩም አለው ማለት ነው። የራሳቸውን ፕራይቬሲ ጠብቆ ነው የተሰራው ማለት ነው። በጣም ደስ ይላል። ይሄን ይመስላል ገስት ሩሙ። ስለዚህ ሰከንድ ሩም ላይ እንሂድና ደግሞ ያሉትን ቤድሩሞች እናያቸው። ሰከንድ ፍሎር ላይ እንግዲህ ዋናው ማስተር ቤድሩማችን እና 2 ቤድሩም ነው የምናገኘው። ማስተር ቤድሩማችን ይሄን ይመስላል። በጣም ሰፊ ነው እንደምታዩ። በዚህኛው በኩል ደግሞ የምታገኘው ወኪንግ ክሎዜት ኤሪያችን ነው። እሱ ራሱ ራሱን የቻለ በጣም ያምራል። የራሱ የሆነ ላይት ማስገቢያ አለው በደንብ በቂ ሁኔታ ነው። ደንበኞች ከፈለጉ ይሄንን ሙሉ እዚህ ጋር ክሎዜት በራሳቸው ያሰራሉ ማለት ነው። ያው ቅድም ሜንሽን ያደረኩልሽ ይሄንን ነው። ይሄ ቤት በዚህ ደረጃ ነው የሚረከበው። የክሎዜት እና የኪችኑ ስራ ግን ራሳቸው ነው የሚጨርሱት ማለት ነው። ይሄ የማስተሩ ዋና ባዝሩማችን ነው ማለት ነው። ዋው! በዚህ መልኩ ነው ጥንቅቅ አድርጋችሁ የምታስረክቡት ማለት ነው። በዚህ ደረጃ እጅግ ዘመናዊ ነው። በጣም ደስ ይላል። ያው ይሄ ኮምፓውንድ ለየት የሚያደርገው አንደኛ ደንበኞች የውሃ ችግር እዚህ ኮምፓውንድ ውስጥ የለም። ሲኖሩ 24 ሰዓት ውሃ ያገኛሉ። 2 የከርሰ ምድር ውሃ አለው። የውሃ አቅርቦታችን በደንብ በሰፊው ነው የሚያገኙት ማለት ነው። የውሃ ችግር ያው አዲስ አበባ ላይ ታውቂዋለሽ እንግዲህ ያለውን ነገር ሁሉ ነገር ቀርፎ ነው ይዘን ማለት ነው። በጣም ደስ ይላል። ወደ ልጆች ክፍል እንሂድና ደግሞ የቀሩትን ክፍሎች እንመልከታቸው። ይሄኛው ደግሞ አንደኛው የልጆች ክፍል ነው። እዚህ 2 ልጆችን 3 ልጆች ራሱ አይችልም። በደንብ አድርጎ ይችላል። የራሱ ደግሞ ባዝሩም አለ። ያንዱ ቤድሩሞች ማለት ነው በጣም ትልልቅና ሰፋፊ ናቸው። ምንም የመጨናነቅ አይነት ነገር የለውም። በዛኛው ሳይድ በኩል ተጨማሪ 1 ቤድሩም ይቀረናል። ይሄም አንደኛው የልጆች ክፍል ነው። የራሱ ባዝሩም አለው ማለት ነው። ባዝሩም ሁሉም ክፍል ላይ ያለ ማለት ነው። ከኮመንም ባሻገር ተጨማሪ በጣም ደስ ይላል። በአጠቃላይ እዚህ ቤት ውስጥ 7 መታጠቢያ ቤት ከሰራተኛዋ ጋር ደግሞ 6 ቤድሩሞችን የያዘ ቤት ነው ማለት ነው። በጣም ደስ ይላል። ሌላ ተጨማሪ ያው ይሄ ቤት ይዘን የመጣ ነው ደግሞ ልዩ ኦፈር ለዚህ ለ340 ካሬው የ50% የባንክ ኦፕሽን አዘጋጅተናል። ስለዚህ የዚህ ቤት ዋጋ 50% ዲፖዚት ካረጉ በኋላ በራሳችን መንገድ ነው 50%ን እኛ አሬንጅ የምናደርግላቸው። በካሽ ለሚከፍል ደግሞ ተጨማሪ የሆኑ ዲስካውንቶችንም አዘጋጅተናል። ትልቁ ቪላችን እንግዲህ አሁን እንደነገርኩሽ ይሄን ይመስላል። አሁን ላይ 2 አይነት አከፋፈል ነው ያለው። አንደኛው የባንክ ኦፕሽን ነው 50% ለ340 ብቻ ነው። 50%ቱን ከፍለው በ50%ቱን ደግሞ በ20 ዓመት እየኖሩበት የሚከፍሉበት ኦፕሽን አለ። ሁለተኛው ኦፕሽን ደግሞ ያው ተጨማሪ ዲስካውንት አዘጋጅተናል። 100% ካሽ ለሚከፍሉ ሰዎች እስከ 3 ሚሊዮን ብር ቅናሽ አድርገን እየሸጥን እንገኛለን። ወዲያው ደግሞ በ2 ወር ጊዜ ውስጥ ቤታቸውን ይረከባሉ። በእርግጥ 2 ወርም አንቆይም። እንደምታዩ ቤቶቹ አልቀዋል። ነዋሪም ገብቶ እየኖረበት ነው ያለው። ስለዚህ በ1 ወር ጊዜ ውስጥ መስተካከል ያለባቸውን ጥቃቅን ነገሮች አርመን አስተካክለን ለደንበኞቻችን ቁልፍ የምናስረክብ ይሆናል። በጣም ጥሩ። እንደዛ መሆኑ ያው ደንበኛው ኮምፎርታብል ሆኖ እንዲኖር ያደርገዋል ማለት ነው። በትክክል። በጣም ጥሩ። ስለዚህ 190ውን እናየው። ውሻው አይነከስም እንዳትፈሪ። እሺ እንግዲህ ያው 190 ካሬ ጂ+ ቪላችን ላይ ደርሰናል። እንደምታየው ግቢያችን ውስጥ እንግዲህ 3 መኪናም ማቆም ይችላል ማለት ነው። ከጀርባ ሰርቪስ አለው። ኦልሞስት የሰራተኛ ክፍል፣ ላውንደሪ፣ ስቶር፣ ትራዲሽናል ኪችን አድርገን በሰርቪስ መልክ የተዘጋጁ ቤቶች አሉ ማለት ነው። በዚህኛው በኩል ደግሞ ብታገኙ ሰፊ የሆነች መለስተኛ ግሪን ኤሪያ አለ። ወደ ውስጥ ገብተን ደግሞ እንመልከት አይደል ያለውን ነገር። ደስ ይለኛል። ሳሎናችን እንግዲህ ይህን ይመስላል። ሰፊ ገና እንደገባን ዋናው ሳሎን የምናገኘው እዚህ 190 ላይ ግራውንድ ላይ ነው ማለት ነው። በጣም ያምራል። ይሄኛው ደግሞ ቅድም ካየነው ለየት ያለ ዲዛይኑም ለየት ይላል። በጣም ያምራል። ሞር በደንብ ስፔሱን ለመጠቀም ብለው ደረጃውን በአንድ ሳይድ ተደርጎ ነው ቤቶቹ የተሰሩት።
ቤቶቹን ሞር ሌክዠሪ አይነት እይታ ይሰጣቸዋል እንደምታዩ ማለት ነው። በዚህ ደረጃ ነው እዚህ ጋር ኪችን ሞደርን ኪችን የሚኖረው። ያው ኪችን እና ክሎዜት በራሳቸው ነው የሚገጥሙት። ይሄንኛ ለመጀመሪያ ይሰራ ነው እንደ ሳምፕል ያስቀመጥነው ቤት ነው ማለት ነው። በዚህኛው ሳይድ ባልከኒ እናገኛለን ማለት ነው። ቅድም መግቢያ ላይ እንደነገርኩሽ በጀርባ በኩል ደግሞ ሌላ አክሰስ ጌት ይኖረዋል ወደ ውስጥ የሚወስድ ማለት ነው። ስለዚህ በሳሎን በኩል ብዙ መውጫዎች አሉ። 2 ባልከኒ ያለን፣ ሌላ ደግሞ በጓሮ በኩል በዚህ በጀርባ ትክክል። ለምሳሌ ይሄን በር ብንዘጋ ይሄንን ሙሉ ክፍት አድርገን መሄድ እንችላለን። እዚህ ጋር የሰራተኛ ክፍል አለ፣ የራሷ መታጠቢያ ቤት አላት። ይሄ የሚታዩ ፊት ለፊት ላይ ደግሞ ላውንደሪ ሩም ነው፣ ስቶር አለው። ከዛ ደግሞ እዚህ ጋር የምናገኘው ትራዲሽናል ኪችናችን ነው ማለት ነው። 2 አይነት ኪችን አለን ማለት ነው። 2 አይነት ኪችን አለን። ትራዲሽናል ኪችናችን ይሄን ይመስላል። ይሄ 190 ካሬ ግራውንድ ላይ የምናገኛቸው ክፍሎች ይህን ይመስላሉ ማለት ነው። ደስ ይላል። እንግዲህ ፈርስት ፍሎር ላይ ደግሞ ያሉትን ነገሮች ምናያቸው ይሆናል። ገና ፈርስት ፍሎር ላይ እንደመጣ ይሄ እዚህ ጋር የምናገኘው እንደ ፋሚሊ ሩም ነገር ነው። በጣም ደስ ይላል። ቀጥታ ወደዚህ ስንሄድ ደግሞ የምናገኛቸው አንደኛ እዚህ ጋር አንድ ኮመን የሆነ የጋራ ባዝሩም አለ። ማስተር ቤድሩማችን ደግሞ እንደምታዩ ይሄን ይመስላል። ለቀቅ ያለ ነው። በ190 ካሬ ስትራክቸሩን በደንብ አድርገው ነው የሰሩት። ስፔሱን በደንብ ተጠቅመውበታል። ይሄ ቤት ሞር እንደምታዩ ማለት ነው። እነዚህ ወርኪንግ ክሎዜት ኤሪያ ናቸው። ደንበኞች ይህን በራሳቸው የሚገጥሙት ለዚህኛው ማለት ነው። በዚህ ደረጃ ደስ ይላል፣ በጣም መጠቀም ይችላሉ። ይሄ ተጨማሪ ደግሞ የማስተሩ ባዝሩማችን ነው ማለት ነው። እዛ ጋር ተጨማሪ ቅድም ያላየናት አንድ ክፍል አለች። እሱ እንደ ጸሎት ቤትም ኦፊስም ወይም ደግሞ ሰዎች እንደፈለጉ መጠቀም ይችላል። አንድ ተጨማሪ ደግሞ ክፍል አለ ማለት ነው። እንግዲህ ቅድም እንዳልኩሽ አሁን ይሄ ቤት በጣም ለየት የሚያደርጋቸው እንደዚህ አይነት ሰፊ ስፔሶች መኖራቸው ነው። ይሄ ልጆች ቤድሩማቸው ከሚያነቡ እዚህ ጋር ስተዲ ሩም ተዘጋጅቶላቸው እንደ ማጥኛ ስፔስ ይሆናቸዋል። ለቀቅ ያለ ሞር ደግሞ ለቤቶቹም የተሻለ ላይቲንግ እንዲሰጠው አድርጎታል። ሁለቱ የልጆች ክፍል ነው። ለሁለቱ ኮመን የሆነ ደግሞ እዚህ ጋር አንድ ባዝሩም አለው። ተጨማሪ ደግሞ አንድ እዛ ጋር ቤድሩም አለው ማለት ነው። ይህንን ሁሉ ስፔስ ይዞ ራሱ ውስጥ ቤድሩሞቹ በጣም ብዙ ናቸው። ይሄኛው ተጨማሪ ገስት ሩም መሆን ይችላል። ተጨማሪ ሶስተኛ ደግሞ የልጆች ክፍል መሆን ይችላል። የራሱ ደግሞ ይሄም ባዝሩም አለው ማለት ነው። ስፔሻሊ ደግሞ ገስት ሩም ከሆነ ፕራይቬሲው ሞር የተጠበቀ ነው ማለት ነው። በጣም ደስ ይላል። በዚህ ደረጃ ነው እንግዲህ ቤታችንን አጠናቀን የምናስረክበው። ይሄ 190 ካሬ ላይ ያረፈው ጂ+2 ቪላችን እንግዲህ በአጠቃላይ በውስጡ ከሰራተኛ ጋር 5 ቤድሩሞች 6 መታጠቢያ ቤትን ይይዛል። ይሄን ቤት እንግዲህ በሙሉ ካሽ ነው ይዘን የቀረብነው። አሁን ላይ በ48 ሚሊዮን ብር በካሽ እየሸጥን እንገኛለን። ይሄ ተጨማሪ የባንክ ኦፕሽን የለውም። እንደ 340 ላይ ቅድም እንደነገርኩሽ አይነት 340 ላይ ብቻ ነው ያለው የ50% የባንክ አሬንጅመንት ያለው። ይሄን በሙሉ በካሽ ነው፣ አሊያም ደግሞ ማክሲመም በ1 ወር በ2 ወር ጊዜ ውስጥ መክፈል የሚችሉበትን ጊዜ እንሰጣቸዋለን ማለት ነው። ያው ቤቶቹ ስላለቁ ሰፊ የሆነ ፔመንት ፕላን አሁን ላይ ለቪላዎቹ አላዘጋጀንም። 190 ካሬ ይሄን ይመስላል። በዚህ ደረጃ አጠናቀን ነው ይሄን ቪላ የምናስረክበው። ለየት የሚያደርጋቸው የኛ ቤቶች አንደኛ ጌትድ ኮምፓውንድ ነው። ጌትድ ኮምፓውንድ መሆኑ ደግሞ ብዙ ጊዜ ሰዎች ለፕራይቬሲ ሞር ሰኪውርድ ይሆናል፣ ለልጆቻቸው የተሻለ የሆነ ኢንቫይሮንመንትን ይፈጥራል ማለት ነው። ውስጥ ለውስጥ ወኪንግ ኤሪያዎች አሉ። ወጥተው ስፖርት መስራት ቢፈልጉ፣ መጫወት ቢፈልጉ፣ ሳይክል መንዳት ቢፈልጉ ሰፋፊ የሆነ አስፋልት ነው ያለው። ስለዚህ ሞር ሰኪውርድ የሆነ ቤት መኖሪያ መንደር ለሚፈልግ ሰው ይህንን ሪኮመንድ እናደርጋለን። ያው ቤት ብቻ አይደለም እየሸጥን ያለ ነው፣ እኛ ላይፍ ስታይል ነው የምንለው። ስለዚህ እዚህ ያው ኔበርሁድ ኳሊቲ ራሱ አንድ ቤት የምትኖሪበት አካባቢ ላይ ኢት ማተርስ። ስለዚህ አሁን የቀረን አፓርትመንት ነው። ስለዚህ ወደ አፓርትመንቱ መሄድ እንችላለን። እዚህ ኮምፓውንድ ውስጥ እንግዲህ ተጨማሪ ያሉት 9 ብሎክ አፓርትመንቶች ሰርተናል። ቅድም እንደነገርኩሽ እንደምታያቸው አንዱ ብሎክ ከአንዱ ብሎክ ወጣ ገባኝ ማለት ባህር ያለው በቂ የሆነ ናቹራል ቬንቲሌሽን እንዲኖረው አድርገን የሰራነው። ከዛ በተጨማሪ በውስጡ ባለ 3 መኝታ በ141 ካሬ፣ ባለ 2 መኝታ 87 ካሬ፣ ባለ 1 መኝታ ደግሞ 54 ካሬ፣ ተጨማሪ ደግሞ ስቱዲዮ ለኢንቨስትመንትም ወንደላጤዎች ለሚፈልጉ ሰዎች በ40 ካሬ ጀምሮ ስቱዲዮ ቤቶች እዚህ ኮምፓውንድ ውስጥ ይገኛሉ። 40 ካሬ ላይ ደግሞ ያረፉ ስቱዲዮ ቤቶቻችን ይህን ይመስላሉ። አብዛኛው ሰዎች ፎር ኢንቨስትመንት በጣም የሚገዙት ቤቶች ናቸው እነዚህ። በዚህ ደረጃ ኪችኑን ደግሞ ገጥመን እየጨረስን ነው የምንገኘው። ግራውንድ ላይ ነው የሚገኙት። በጣም የተሻለ ደግሞ ቪው አላቸው። በዚህ ወደ ሌክዠሪዎቹ ነው እይታው የሚሆነውና ይህን ይመስላል። በጣም ደስ ይላል።
ስቱዲዮ ለሚገዛ ሰው አሁን ይሄ 40 ካሬ ነው። ከፈለጉ ፓርቲሽን አድርገው ባለ አንድም አድርገው መጠቀም ይችላሉ። ያሉን ቤቶች በጣም ውስን ናቸው። እነዚህ በተለይ ግራውንድ ላይ ብቻ የሰራናቸው ቤቶች ስለሆኑ በዚህ ደረጃ አጠናቀን ደግሞ ፉል ፊኒሽ አድርገን ነው የምናስረክበው። በውስጥ በኩል ደግሞ ሰፊ የሆነ ባዝሩም የተጠናቀቀ ባዝሩም አለው ማለት ነው። አሁን እንግዲህ ያው ባለ 3 መኝታ አፓርትመንታችን ላይ ደርሰናል። ይሄ ቤት 141 ካሬ ላይ ነው ያረፈው ቶታል ኤሪያው ማለት ነው። በምታየው ደረጃ ፉል ፊኒሽ ሆነው የሚረከቡ ናቸው። ከበሩ ስንጀምር ሃይ ኳሊቲ ሴኩሪቲ ዶር የተጠቀምነው ድምጽ ወደ ውጪ ከውጪ ወደ ውስጥ አያስተጋባም። ሳሎኑ ይሄን ይመስላል። በጣም ዋይድ ነው፣ በጣም ያምራል። ያው ስትገቢ ራሱ የሆነ ዌልካሚንግ የሆነ ኢንቫይሮንመንት አለው አይደል? እዚህ ጋር ሞደርን የሆነ ኦፕን ኪችን አለ። ሳሎኑን ሰፋ ያደረግንበት ትልቁ ምክንያት ይሄንን ለምሳሌ ክሎዝድ ማድረግ ሰው ቢፈልግ ክሎዝድ ማድረግ ይችላል። በቂ የሆነ ናቹራል ቬንቲሌሽን የሚያገኝበት መስኮት እዚህ ጋር ስላዘጋጀን ፕላስ ደግሞ ሜካኒካል ሳከርም ስላለው ይሄንን እንደ ክሎዝድ አድርገው መጠቀም ይችላሉ። ተጨማሪም ደግሞ በኋላ ላይ የምናያት ክፍል አለች። እንደ ትራዲሽናል ኪችንም መጠቀም የምንችለው አንድ ሩም አለ ከባለ 3ቱ በተጨማሪ ማለት ነው። ስለዚህ ሳሎናችን ይሄን ይመስላል። በፊት ለፊት በፍሮንት በኩል እንደምታዩ ሰፊ የሆነ ደግሞ ባልከኒ ያለው ወደኛ ኮምፓውንድ ነው በዚህኛው ሳይድ የሚያሳየን። ዋው! እንግዲህ ሰዎች እዚህ ጋር ቁጭ ብለው ነፈስ ማለት ማንበብ ይችላሉ ማለት ነው። በጣም ያምራል፣ በጣም ደስ ይላል። ከመስታወት ራሱ እንዳየሹ ከውጭ ወደ ውስጥ አያሳይም። ቴንትድ የሆኑ መስታወቶችን የተጠቀምነው የፀሐይ ብርሃንና የተወሰነ ሙቀት ራሱ ቤት ውስጥ እንዳይገባ የመከላከል ባህሪ ይኖረዋል ማለት ነው። በጣም ጥሩ። በዚህ በኩል 2 አክሰስ ጌት ነው ያለው። እዚህ ጋር የምናገኘው ማስተር ቤድሩማችን ነው። ያው አፓርትመንቶቻችን ላይ ፉል ፊኒሽድ ነው ብዬሻለሁ። ክሎዜቶችንም በዚህ ደረጃ ሃይ ኳሊቲ ያላቸውን ክሎዜቶች ተጠቅመን ነው የምንገጥምላቸው ማለት ነው። እና ይህን ይመስላሉ። ኳሊቲ ናቸው። ሲኖሩበት ረጅም ጊዜ በአጭር ጊዜ የሚበላሹ አይደሉም። ረጅም ጊዜ መገልገል የሚችሉበት አይነት ነው ያለው። ውስጥ ላይ የራሱ የሆነ ባዝሩም አለው። ይሄ ኮሪደራችን እንግዲህ በጣም ብዙ ሰዎች እንዲሁም አፕሪሼት የሚያደርጉት ነው። በጣም ሰፊ ነው። ደስ ይላል። እዚህ ጋር ሼልፍ አድርጎ መጽሐፍ መደርደሪያ ልጆች የሚያነቡበትን ስፔስ ማዘጋጀት ይቻላል። እነዚህ ሁለቱ የልጆች ክፍል ነው። እዚህ ጋር ተጨማሪ ለሁለቱ ኮመን የሆነ ደግሞ ሰፊ የሆነ ባዝሩም አለ። ተጨማሪ ቅድም ያልኩሽ ደግሞ እዛ ጋር የምናገኘው የሰራተኛ ክፍል ወይም ደግሞ ሰዎች እንደ ትራዲሽናል ኪችንም አድርገው እንደ ኦፕሽን መጠቀም የሚችሉበትን መንገድ አመቻችተናል። ተለጣፊ ምጣድ መጠቀም እንዲችሉ እዚህ ጋር ገመድም አዘጋጅተንላቸዋል። ይሄ የምጣድ ቦታ መሆን ይችላል። እዚህ ጋር ደግሞ በቂ መስኮት ስላለው የሚሸቱ ነገሮችን እዚህ ቢያዘጋጁ ያንን እንደ ኦፕን መጠቀም ይችላሉ ማለት ነው። ይህም ባለ 3 መኝታ ዛሬ ላይ መግዛት ለሚፈልግ ሰው እስከ 1 ሚሊዮን ብር ዲስካውንት እናደርጋለን 100% ለሚከፍል፣ አሊያም ደግሞ 70%ቱን ከፍለው 30%ቱን በ4 ወር መክፈል የሚችሉበትን መንገድ አመቻችተናል። ያው ቤቶቹ ስላለቁ ሎንግ ታይም የሆነ አከፋፈል አሁን ላይ ለፊሶን የለን እዚህ ኮምፓውንድ ውስጥ አናገኝም። ስለዚህ ለስቱዲዮም ባለ 2ም ባለ 1ም ባለ 3ም ለሚፈልግ ሰው 70%ቱን ከፍለው 30%ቱን በ4 ወር መክፈል ይችላሉ። እኛ ቀደም ብለን ቤቱን ጨርሰናል። 100% ደግሞ ለሚከፍሉ ደንበኞቻችን እስከ 1 ሚሊዮን ብር ዲስካውንት አድርገን እየሸጥን እንገኛለን። ይህም ቤት አሁን ላይ በ17 ሚሊዮን 300 ሺህ ብር ነው እየሸጥን የምንገኘው። እንግዲህ ቤት በመፈለግ ላይ ያሉ ሰዎች መጥተው የዚህ ዕድል ተጠቃሚ እንዲሆኑ ነው የምጋብዘው። ያለን ቤቶች እኚህን ይመስላሉ። በጣም ደስ ይላል። እንግዲህ ጥሩ ነገር ነው ስታሳይኝ የቆየሽው። ታዲያ ይህንን ሁሉ ነገር ነግረሽ መጨረሻ ላይ እስቲ አድራሻችሁ ነው። ይሄ ኮምፓውንድ እንግዲህ የሚገኘው አያት ዞን 5 ይባላል ወይም ደግሞ ሰሚት 72 ከኖክ ጀርባ ነው የምንገኘው። ይህንን ኮምፓውንድ እንግዲህ መጎብኘት ለሚፈልጉ ደንበኞች ያው እኔ ሊንዳ እባላለሁ። በ0928 93 32 41 ላይ እየደወሉ ይህንን ሳይት መጎብኘት ይችላሉ። ስለነበረን ቆይታ በጣም ነው የማመሰግነው። እኔም ችግር አመሰግንሻለሁ። እሺ ቴንክ ዩ። እሺ